ተረው እሺ አብርሽ ግን ጥያቄዎች በሙሉ ለምን ምላሽ ለማግኘት እንትናል ለመጣት ምን ጠየቅኝ? ምን ልመልስልክሽ? አብርሽ ጥያቄዎች እኮ ትክክል ጥያቄ አይደለም እየጠየቅኝ ያለው ትክክል አይደለም ጥያቄ። እኔ ጤናዬን ልክ ያጣው ቀን ብለህ እንኳን የምታወራው ነገር የለም። አንተ ከኔ ጋር ደህና በነበርክበት ታይም ላይ አይተሃል። እስቲ ወደኋላ ብለህ መለስ ብለህ ቪዲዮ ካየህ ፕራንክ አድርጌ ደስተኛ ነበርክ፣ ስስቅ ስትጫወት ነበረ። በንጋታው ልውጥውጥ ብለህ ይሄ እኛም የምንመሰክረው እውነት ነው። ግን የእውነት ኤርሜላ በዚህ ልክ ወርዳ አንተን ብዙ ነገሮችን በቃ አላለ ልታስረዳ ምናምን እየሞከረች ነው ማለት አብርሽ። እኔ የእውነት ማለት ነው አብርሽ በጣም ነው የምወደው፣ በጣም ነው የማከብረው። ግን ፕሊዝ በቃ ማለት ከዚህ በላይ ኤርሜላን አታዝጋት። ሩታ አይደለችም እሷ። ይሄ በቃ ተናግራ አንተን ማስረዳት ስለማትችል እንደ ሩታ ስለማትጨው ምናምን እንደዛ አይነት ምላስ ስለሌላት በቃ ማለት ቪዲዮን አይተህ ተረዳ። አስሬ እሷን እየጠራክ እንደዚህ ምናምን ለመጠየቁ ላይ አይጠበቅብህም እውነት ለመናገር። ምክንያቱም ወንድም እህትህ ምስክሮች ናቸው። ቡዜ ስንት መከራ አይቼ ነው አንተን ብዙ ዋጋ ከፍዬ ነው አንተ እንድትደነ እንደዚህ እንድትሆን ያፈለኩ አረርኩ ምናምን እያለች አይደለ? ከቡዜ ጋር ሄርሜላ ምን ያህል ዋጋ እንደከፈለች ቡዜ ምስክር ናት፣ ቪዲዮዎች ምስክር ናቸው ምናምን። አንተ ታመሃል ከተባልክ እኔ ራሴን አላውቅም ምናምን ብለህ ራስህ ታውቃለህ። ሶ ለምን ቪዲዮ አልቀረጽሽም ምናምን ምን አመጣው? እንዴት ነው እንደዛ የድሮ የልጅህ እናት እንደዛ ከወንድም ጋር ተባብራ እንደዛ እየሰቀለቻት እንዴት ነው ቪዲዮ የምትቀርጸው? ለዛውም እየተደወለ ለቡዜ እየነገረቻት። ከእህት በላይ ማንን ነው እንግዲህ አንተ የምታምነው? አሁንስ ሌላ ነገር እንድናስብ ያደረከን ነው አብርሽ። ከመሰደብ ወይም ደግሞ በቃ አንዳንድ ነገሮች እኔ ከመከፋት ውጪ የተጠቀምኩት ነገር የለም። ስለዚህ እኔ አንተን አውቄ ፈልጌው በፍጹም ላሳምምህም አልችልም፣ አላደርገውም። እሺ አብርሽ፣ ምክንያቱም እኔ አንተ በመታመም የምጠቀመው ነገር የለም። ምን ጠቀመኝ ብዬ ከመጉዳት ውጪ ቀለበት ከማውለቅ ውጪ አልፈልግሽም ከመባለት ውጪ ምን አተርፋለሁ? ስለዚህ ይህን ነገር እኔ ላደርግ አልችልም። ችግር የለውም ምንም። ሲጀመር እዛን ቀን እኮ አብርሽ በማግስቱ በጣም እኛ ሳቅንበት በጣም እንትን የተደሰትንበት ምናምን እንኳን አይደለም። ያኔ በጣም ብቻ ፈኒ የሆነ ቪዲዮ ሰርቶ ለቆልን ነበር አይደለ? ከዛ በኋላ ነው ያ ነገር የተፈጠረው እና ከሄርሜላ ህይወት ጋር ምንም የሚያገናኘው ነገር የለም። ለምን የልጅህን አባት የልጅህን እናት በስትክክል አትጠይቃቸውም? ከነ ወንድምህ ምን እንዳደረጉብህ ምን እንዳደረሱብህ ምናምን ከሄርሜላ ጭንቅላት ላይ ውረድ በቃ። ማለት አንዳንድ ኮሜንቶችን እያነበብኩኝ ነበር እና አንተ ከሄርሜላ መራቅ ፈልገህ ነው እንደዚህ አይነት ነገር ምናምን እንትን የምትለው እየተባልክ ነው። ሶ አብርሽ ፕሊዝ ከዚህ በላይ እኛንም አታድክመን። በቃ ደክሞናል እውነት ለመናገር በእናንተ ዙሪያ በጣም እየተከራከርን ጊዜያችን ሰጥተን በጣም ብዙ ነገር እያልን ቲክቶክ ላይ ዩቲዩብ ላይ ምናምን እና ምክንያቱም የእናንተ ነገር አንዴ ከገባንበት ስለሚመለከተን ነው። ምክንያቱም አንድ የሆነ ነገር የጀመራችሁ መጨረሻው ምን ይሆናል ብላችሁ ትጓጓላችሁ። ገባችሁ? እና ደግሞ እኔ አንተንና ሄርሜላ ምን ያህል እንደምወድ እኔ ምስክር ነኝ። ያኔ ማንም ሊመሰክርልኝ አይችልም። እኔ ምስክር ነኝ ለራሴ። የእናንተን አንድ ላይ ሆኖ ማየት ለኔ በጣም 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 ከምላችሁ በላይ ደስ የሚለኝ ነገር ነው። በቃ የኔ ስኬቴ በቃ አብርሃም እና ሄርሜላ አንድ ላይ ሆኖ ሲኖሩ በቃ አንድ ላይ በፍቅር ሲኖሩ ለኔ ትልቅ ስኬት ነው። ገባችሁ? እና ከወንድምህ ከእህትህ በላይ ምስክር ስለሌለ ብዙ ምስክር አያስፈልግም። ወንድምህ እና ሩታ እንደዛ አደረገብህ ካለን እንግዲህ ያስታመመች ብዙ ነገር ካንተ ጋር ስቃዩት በላይ ነበረችው ቡዜ። ሄርሜላ ወንድምህ ነው፣ አንደኛው ታላቅ ወንድምህ። እንግዲህ ከዚህ በላይ ልናስረዳ በምንም አንችልም። መረዳት ካልፈለክ አትረዳ። ግን ምንችለው እናስረዳ ከምንችለው መረዳት ይሄ ነው። ወደ አዲስ አበባ መምጣት እንዳለብን ተነገረን። መጣና ብሽ እኔ ያረፍሽው አንቺ ነሽ እንጂ አላረፍኩኝም። ምንም አቆጣ አይደለም። ለረፍ ልዝናና ምን ልበል በደን ነበር ይዘሽ እየተባለ ድንጋይም ሆን ምናምን ካላወቅ ቪዲዮ አለ ተባልካ ቪዲዮን አይተህ ተረዳ። አብርሃም ቪዲዮ የሰራውን ቪዲዮ እያየ ተረዳ። ከዛ የተደወለ ምናምን ሲወራ የነበረውን ስልክ ማዳመጥ ነው የሚጠበቅበት። አንተ በደንም ይሁን ድንጋይም ይሁን ምንም ሆን
እንጂ ከኤርሜላ ሄርሜላ ስለታመምክ ትታም ሄድ ነበረብህ። እንደዛ ለምን አደረገችም? እዛኔ እኮ ትታክ ብትሄድ ኖሮ አንቺ ነሽ ያደረግሽብኝ ብለህ ሌላ ነገር ነበር የምትለው። አሁን በዚህ ልክ ደግሞ ይሄንን ካልክ ሄርሜላ በቃ አንተ ቀለበት አውልቅ፣ እንደዛ እጇን ጠምዝዘ ቀለበት ስታወልቅ እኛም ጤነኛ አይደለም አብርሃም፣ ኦኬ ኖርማል ነው ምናምን ብለን እስከዛሬ ካንተ ጋር እንድትቆይ ካላንተ ዋጋ እንድትከፍል እኛም ተመልካቾችም ዋጋ ከፍለን ሌሎቻችን እየደወልን ምናምን ከሄርሜላ ጎን ሆነን ዛሬ ድረስ ከሄርሜላ ካንተ ጋር አለች። ከዚህ በኋላ ላለው ነገር ግን ኃላፊነቱን የምትወስደው አንተ ነህ። ገባ? ምክንያቱም ምንም ያደረገችህ ልጅ እንደዚህ ልትናገራት ምናምን አይገባም። ሲጀመር ልትጠየቅ እንኳን አይገባም። ሄርሜላ በአንተ ዙሪያ ስለማይመለከታት አንተን ለማዳን እንጂ ጥረት ስትደርግ የነበረው ያንተ መታመም ያንተ እንደዛ ጅልና ጅላጅል ሆነ እኮ ነው ያገኘችው ሄርሜላ። አንተ ምን ስላደረገች ነው ይሁሉ ዋጋ የምትከፍለው ሄርሜላ? እንደ ወንድ ስላከበረች ወንድ እንድትሆን ስላደረገች እንደ ወንድ እንድትንከበር ስላደረገች ምን ስላደረገች ሄርሜላ እንዴ? አንደበቷን እንኳን አውጣ እንደፈለገች አትናገርም እሷ። ይሄ ሁሉ ዋጋ መክፈል አይጠበቅባትም ሄርሜላ። ኦኬ አይስዌር እውነቴን ነው እንዴ። ሰው እኮ ያኔ ሰው ሲያከብራችሁ ክብራቸውን እወቁ በቃ። ከዛ በኋላ አሁንም ቡዜ ሩታ ኤፍሬም መጣው እንደገና ወከባ ላይ ፈጥራ ራስን እንድስትብኝ አልፈለኩም። ገባህ አይደለ? በጣም እየሞከረች የነበረችው ደህና እንድትሆን ነው እየጣረች የነበረው። እኔ እስከማውቀው ድረስማ እኔም ብዙ ነገሮችን ማውራት እችላለሁ። እስከማውቀው ነገር ምናምን እዚህ ጋር ተሸፋፍኖ ምንም የሚታለፍ ነገር የለም። መወራት ያለበት ነገር በግልጽ መወራት መቻል አለበት። ዳኒ ከአንተ የምታውቀው ነገር ካለ አብርሃም ማውራት ነው። እኔም ማውራት እችላለሁ ብዙ ነገር አለ ምናምን ካልክ አንተ ማውራት ነው። ግን ሄርሜላ ልንገርክ ከዛች ስትፈልግ እንደ በርግጫ ስትፈልግ በጥፊ ስትፈልግ እንደፈለገች የምታመናጭቀ ሴት ይበላይ ወንድ እንደሆንክ በቃ ቆፍጣን ወንድ እንድትሆን ያደረገች ሄርሜላ እንደሆነች እኔ በጣም አስረግጬ ነው የምነግርህ። ምንም ያህል በወድ እውነታውን ግን መናገር አለብኝ እናገራለሁ። ስለዚህ ሄርሜላ ባለውለታ እንጂ አንተ እንድትሞትና አንተ እንድትጃጃል አንተ ጀዝባ እንድትሆንና አንተ ቤት ውስጥ ዳይፐር ቀያሪ እንድትሆን አትፈልግም። እሺ ይሄንን እኛም ምን እንነግርሃለን ካላወቅክ ማለት ነው። እንደዛ ነው። ሁላቸውም እኔን የትኛውን ቦታ ሲወስዱኝ ቪዲዮ እየቀረጹ ነበረ። እያንዳንዱ ቦታ እያንዳንዱ ነገር የሚደረገው ነገር በሙሉ ቪዲዮ እየተቀረጸ ነበረ። አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረሽው ቪዲዮ የለም፣ ምንም አይነት ያደረግሽው ነገር የለም። እሺ ለምን በድብቅ ነገሮችን እንትን ለማለት ለምን ፈለግሽ? እሷን እሷ እስክታስረዳ ድረስ ራሱ አልጠብቅም ሆነ ለመናገር። ምክንያቱም በጣም ተደጋገመ። ለምን አንተ ታዲያ በቃ ተረዳ፣ ከእህትህ ተረዳ። ለምን እንደሆነ ከእህትህ ተረዳ። ሄርሜላ አንተ ማስረዳት አይጠበቅም። በቃ ይሄ ርዕስ ሰለቸን። የእውነት ዝጉት ይሄ ርዕስ። አይስዌር በጣም ነው የሚያስጠላ። ዘጋን። ሌላ ነገርም ነው የምንፈልገው። አሁን የምንፈልገው አንድና አንድ ወይ በቃ ሄርሜላ አብረሽ ሆናለሁ ወይ አብረሽ አልሆነም የሚለው ነው። ለምን ቪዲዮ አልቀረጽሽም? ለምን ምናምን አንቺ ምን በቃ ታውቃለህ እኮ ራስን ታውቂ የለ እንዴ አንተ። አሁን ነው አይደለ ራስን የሳትከው? አሁን ነው አይደለ ከአንድ ወር ወይ ደግሞ ወር በፊት ወይ ከ15 ቀን በፊት ነው አይደለ አንተ እንደዛ እንድትጃጃልና ደደብ እንደዛ እንድትሆን ያደረገ? ከዛ በፊት ራስን ታውቃለህ አይደለ? ሄርሜላ ጋር ሳለ ምን አይነት ሰው እንደሆንኩ ታውቃለህ። ስለዚህ ራስህ ቁጭ በልና ከሶሻል ሚዲያም ርቀህ ራስን በማዳመጥ ራስህ ወደ ኋላ መለስ ብለህ ቪዲዮዎችን በመመልከት ራህዮትን ማስተካከል ያለብህ አንተ ነህ እንጂ ሄርሜላ አይደለችም። ሄርሜላ ካንተ ጋር ስትታገል ረፍት ስራውን ትታ ምናምን ይሄ ዋጋ ከከፈለችልህ አነሰ አይበቃህም? ለምን አንተ ሰው ሲያከብር ክብር እንደ ሄርሜላ ማን ነው እንደ ሩታ ለምን አልጠፈጠፈችኝ ነው? እንደዛ ነው የምትፈልገው? እንደ ሩታ ለምን ከዚህ ወደዛ ከግርግዳ ጋር ለምን አላጋጨችኝም ነው? እስከዛ እንድትሆን ነው እንደ የፈለከው? ነገረች በቃ እንደ ሩታ ሚንጣጣ ምላስ የላትም ልጅቷ። የእውነት በጣም ነው የሚያስጠላው። በጣም አስጠላኝ የመጨረሻ። በዚህ ልክ እንደዚህ በጣም ነው የሚደብረው። በቃ ርዕሱን ቀይሮልን